ህጋዊ ባልሆነ መንገድ ሳይፈቀድላቸው የሚንቀሳቀሱት መንግስትና ህዝብ ማግኘት የሚገባውን ጥቅም ማግኘት የሚገባውን ገቢ ያሳጡ ናቸው። መኖራ የነበረው ድርጅት ያደረገው ድርጅት ሲታረግ ለትርፍ ነው። ለትርፍ እስከሰራ ድረስ ደግሞ በህግ የተቀመጠውን አምኔ ወደዛ ከመጣው በደንቡ መሰረት መጥቶ ማስተካከል የግድ ይላል ማለት ነው። ምክንያቱም ሁላችንም ለህግ ተገዢ መሆን ተገቢ ነው ብለን ስለምናስበው ማለት ነው። ሳይፈቀድላቸው የአገልግሎት ለውጥ አድርገው የተገኙ የሊዝ ባለይዞታዎች በወቅታዊ አማካይ የሊዝ ጨረታ ዋጋ ወደ ሊዝ ስርዓቱ ገብተው የሚጠበቅባቸውን 1% ቅጣት ይቀጣሉ። አዲስ አበባ ከተማ አስተዳደር ነው ይህ ስራ እየተሰራ ያለው። በ11ዱም ክፍለ ከተማ መሬት ቢሮ ቅርንጫፍ ጽሕፈት ቤቶች አሉ። መጀመሪያ ክትትል ተደረገ። ክትትል ከተደረገ በኋላ እያንዳንዱ በዚህ ደረጃ ካርታቸው መኖሪያ ሆኖ ድርጅት ያደረጉት እንዲለዩ ተደረገ። አሁን በዚህ አመት ያቀድነው የሊዝ ክትትል በተሟላ መልኩ ተግባራዊ ማድረግ ነው። ብዙ ነው እኮ በአዲስ አበባ ከተማ አስተዳደር ከ700 ፋይል በላይ ያለ ይዞታዎች አሉ። አሁን እኮ በግኝት እንደ ከተማው አደራሽም አይደለም የተወሰኑ ሰዎች ናቸው ማለት ነው። ከ700 ሺህ ፋይል ለይቴና አሁን ስፔሻሊ በቢሮም ያጸደቅናቸው 1000 የማይሞላው ነው። በዚህ አመት የተጀመረ አዲስ ዱብዳ ሳይሆን ታቅዶ ሲከናወን የነበረ አንደኛው የነበሩ አመራሮችን ኃላፊነታቸውን አለመወጣት ነው። ባለይዞታዎችም ደግሞ ውሉ እጃቸው ላይ ነው። ውላቸው ላይ መኖራ ብሎ ሳለ ድርጅት ማረጋቸው በሁለቱም በኩል ክፍተት አለ ብለን ነው የምናስበው። የመሬት ልማትና አስተዳደር ቢሮ ከዚህ አኳያ እየተጫወተ የሚገኘው ሚና ከፍተኛ ነው። የተሰጠውን ተልዕኮ ትልቅ ነው። ከነዚህ ተልዕኮዎች መካከል እንግዲህ አንዱ መሬት ያለን በሀገራችንም በከተማችንም ደረጃ ውስን ሀብታችን ነው። እጅግ በጣም ደግሞ ወሳኝ ነው ለልማታችን። እነዚህ የምናከናውናቸው ልማቶች የምንሰራውን መሬት ነው። የምንሰራውም ከመሬት በሚገኝ መዋዕለ ንዋይ ሀብት ነው። ስለዚህ ቢሮው እነዚህን የልማት ስራዎችና የመልካም አስተዳደር ጉዳዮችን ማረጋገጥ የሚያስችሉ የክትትል ስራዎች ለቢሮ የተሰጡ ኃላፊነቶች መካከል አንዱ የሊዝ ክትትል ነው። እንግዲህ መሬት የሚተዳደረው በዋናነት በሊዝ ስሪት ነው። በጨረታ ወይ በምደባ የሚተላለፍ መሬት ለታለመለት ዓላማ በተፈቀደው መሰረት ለልማት መዋል አለበት። ይህን መዋሉንም ማረጋገጥ፣ መከታተል፣ ከተፈቀደ ውጪ ደግሞ ሆኖ ሲገኝ ማስተካከል የቢሮው ኃላፊነት ነው፣ የተሰጠውም ተልዕኮ ስለሆነ ይሄ በዋናነት ከህጋዊነትም አኳያ የሚያያዝ እንዲሁም ደግሞ በከተማችን እንዲሁም በአጠቃላይ በሀገራችንም የእንቅስቃሴ ስርዓቱን የተጠቃሚነት ስርዓቱን ልማቱ ፍትሃዊ የሆነ ልማት ከተጠቃሚነትም አኳያ ፍትሃዊነትን ያረጋገጠ ተጠቃሚነት ነው መኖር የሚገባውና ከዚህ አኳያ ያሉ ዝንፈቶች ካሉ እየታረሙ ይሄዳሉ ማለት ነው። ከዚህ አንፃር በዚህ አመት የእቅዳችን አካል አድርገን እየሰራን የምንገኘው አንዱ የሊዝ ክትትል ነው። ሁለት አይነት ነው። አንደኛው የግንባታ ክትትል ነው። ሁለተኛው የገቢ አሰባሰብ ነው። በዚህ ረገድ አቅደን እያከናወናቸው ከሚገኙ የገቢ አሰባሰብ ምንጮች መካከል አንዱ እንግዲህ ከሊዝ የሚገኘው ገቢ ነው። አመታዊ የሚባል አለ፣ ውዝፍ አለ። እንዲሁም ደግሞ በራሳቸው ፈቃድ የአገልግሎት ለውጥ የሚያደርጉ አልሚዎች፣ የሊዝ ባለይዞታዎች በቢሮው እየቀረበ ጥያቄያቸው እየተወሰነላቸው ወደ ሊዝ ስርዓቱ ይገባሉ። የሚጠበቅባቸውን ኃላፊነት ግዴታ ይወጣሉ። በዚህ አመት የተጀመረ አዲስ ዱብዳ ሳይሆን ታቅዶ ሲከናወን የነበረ
አልሚዎች የሊዝ ባለይዞታዎች የአገልግሎት ለውጥ ማድረግ ሲፈልጉ የአገልግሎት ለውጥ ማለት አንድ የመሬት ስሪት ከፕላን አኳያ የሚፈቀድለት የይዞታ ማረጋገጫ ይሰጣል በሚፈቀድ የቦታ አጠቃቀም መሰረት። ከዚህ ውጪ ከፕላኑ ጋር ሳይቃረን ከቦታው ፕላን ጋር ከከተማው ፕላን ጋር ሳይቃረን የአገልግሎት ለውጥ የሚፈቀድባቸው ዘርፎች አሉ፣ ማይፈቀድባቸውም ጭምር አለ። ይሄን እንግዲህ ጥቅምና ጉዳቱን አመዛዝኖ ባለይዞታው ጥያቄ ሲያቀርብ ከልማቱ ጋር ከፕላኑም ጋር የሚናበብና የሚጣጣም ከሆነ ታይቶ ተገምግሞ የአገልግሎት ለውጥ ሊፈቀድ ይችላል። ይሄ በሕጉም የተቀመጠ ነው። አዋጅ 71/2004 እና የሊዝ ደንቡ 162/2016 የተሻሻለው የሊዝ ደንብ ነው። በ2016 እየተሻሻለ የመጣ ቀድሞ የወጣ የሊዝ ደንብ ነው። በዚህ መሰረት ይሄ የአገልግሎት ለውጥ ሊደረግ እንደሚችል ይደነግጋል። አሁን በዚህ ዓመት ያቀድነው የሊዝ ክትትል በተሟላ መልኩ ተግባራዊ ማድረግ ነው። በዚህም ምክንያት በከተማ ደረጃ አንዱ ሲፈተሽ የነበረው ሲለይ የነበረው የአገልግሎት ለውጥ ያደረጉ ባለይዞታዎች ሳይፈቀድላቸው የተፈቀደላቸው በተፈቀደላቸው መሰረት እውቅና ያላቸውና በህጋዊነት በተለይ መኖሪያ ቤት የነበራቸው ወደ ቅይጥ አገልግሎት የቀየሩ ባለይዞታዎች በተፈቀደላቸው መሰረት መሆኑን ለማረጋገጥ በተካሄደው አሰሳና ፍተሻ ሳይፈቀድላቸው የአገልግሎት ለውጥ በተጨባጭ ያደረጉ ባለይዞታዎች ተገኝተዋል። እነዚህ የሊዝ ባለይዞታዎች ወደ ህጋዊ ስርዓቱ መግባት ስለሚጠበቅባቸውና በህጋዊነት ከሚንቀሳቀሱት ጋር አነጻጽረን ስናይ ህጋዊ ባልሆነ መንገድ ሳይፈቀድላቸው የሚንቀሳቀሱት መንግስትና ህዝብ ማግኘት የሚገባውን ጥቅም ማግኘት የሚገባውን ገቢ ያሳጡ ናቸው። ይሄ ከህጉ ጋር የሚቃረን ነው። ስለዚህ ከግንዛቤ ማኳያ ታሳቢ በማድረግ የህዝባችንን ንቃተ ህሊናም ታሳቢ በማድረግ ህጉም ላይ የተቀመጠው የሊዝ ደንቡ ላይ ሳይፈቀድላቸው የአገልግሎት ለውጥ አድርገው የተገኙ የሊዝ ባለይዞታዎች በወቅታዊ አማካይ የሊዝ ጨረታ ዋጋ ወደ ሊዝ ስርዓቱ ገብተው የሚጠበቅባቸውን 1% ቅጣት ይቀጣሉ። ይሄን ተቀጥተው የአገልግሎት ለውጡ ይፈቀድላቸዋል። የአገልግሎት ለውጡን ማድረግ ያልፈለጉት ላጠፉት 1% ተቀጥተው በነበሩበትም መቀጠል የፈለጉ እንደሆነ ለቢሮ አሳውቀው በዛ መቀጠል ይችላሉ። ለምሳሌ መኖሪያ የነበረ አንድ የሊዝ ባለይዞታ ቀይጦ ገሚሱን የተወሰነውን ወደ ንግድ ቀይሮ የሚጠቀም እንደሆነ የተንቀሳቀሰ እንደሆነ እሱን አቋርጦ ወደ መኖሪያ ቤት እቀጥላለሁ ካለ ደንቡ ላይ የተቀመጠው አለ፣ እሱን ተግባራዊ እናደርጋለን ማለት ነው። ነገር ግን ባለው ተጨባጭ ሁኔታ አብዛኞቹ መኖሪያ ቤቶች የነበሩት ወደ ንግድ ስለተቀየሩ ይሄን የቅይጥ አገልግሎት ፈቃድ መውሰድ ለሊዝ ባለይዞታው ጠቀሜታው የጎላ ነው የሚሆነው። ስለዚህ ይሄንን ወደ ስርዓት በማስገባት ሂደት ውስጥ ወደ ሊዝ ስርዓቱ ወደ ቅይጥ አገልግሎት ሲገባ የሚጠበቅባቸውን ግዴታ እንዲወጡ እንግዲህ ደንቡ ይደነግጋል። ይሄ ነው ሲከናወን የነበረው። ባለፉት 2 ወራት ወደ ተግባራዊ እንቅስቃሴ ዝግጅት ተደርጎ እቅድ ተዘጋጅቶ በየክፍለ ከተማው ግንዛቤ ተፈጥሮ ማስጠንቀቂያዎች ተሰጥተው ምዝገባዎች ተካሂደው ነው ወደዚህ የተገባውና የሊዝ ባለይዞታዎች ከ80% በላይ የሚሆነው ከለየናቸው የሚጠበቅባቸውን ግዴታ ተወጥተው ወደ ስርዓት የገቡ ናቸው። ሌሎቹም እንግዲህ በቀጣይ ወደ ስርዓት ይገባሉ ብለን እየሰራን ነው የምንገኘው። ጊዜም ሰጥተናቸዋል። በአንድ ጊዜ ጫናም እንዳይኖር በተለይ ከሊዝ ክፍያ አፈጻጸሙ አኳያ እስከ ግንቦት 30 ድረስ የሚጠበቅባቸውን 30% እንዲከፍሉና የተቀረው ደግሞ በ20 ዓመት ወደ አመታዊ ክፍያ
ስርዓት እንዲገቡ የሊዝ ስርዓት እንዲገቡ ነው የተደረገውና መደበኛ ስራ ነው ለመሬት ልማትና አስተዳደር ቢሮ መደበኛ ስራ። ለከተማው ደግሞ ይሄ ገቢ ተደብቆ የነበረ ገቢ ነው፣ ተሰውሮ የነበረ ገቢ ነው፣ ህጋዊነት የሌለው እንቅስቃሴ ነው የነበረው። ስለዚህ ይሄን ወደ ህጋዊ ስራ ስናስገባ የሚገኘው ገቢ ተመልሶ ለልማቱ ላሉብን በከተማ ደረጃ የመልካም አስተዳደር ችግሮች የሚውልና ከተወሰኑ ተጠቃሚነት ይልቅ ለብዙሃኑ ጥቅም እንዲውል ተብሎ እየተሰራ ያለ ነው። እዛ ቀጥሎ ደንብ ቁጥሩ 49 ነበረው። እሱ ነው 2016 የተሻሻለው ማለት ነው። መሬት እንደ ከተማ አስተዳደር የምንጠቀመውና እያስተዳደርን ያለ ነው። ስሪቱ በሁለት ነው የሚታየው። አንደኛ ነባር ነው፣ ሁለተኛ ሊዝ ነው። ሊዙ ማንም የሊዝ ባለይዞታው ሊዙ ይገባል፣ ይጋለው። በዛ ህግ መሰረት አዋጁ ላይ ደንብ ላይ በተቀመጠ ውል አለው ማለት ነው። በውሉ መሰረት መኖሪያ ብሎ ውል የገባው በመኖሪያ ነው መቀጠል ያለበት ማለት ነው። ይሄ እንግዲህ አሁን ከዚህም በፊትም በዚህ አይነት ነገር አልነበረም እንጂ ሰው ሲመጣ ይስተካከልለታል። ነገር ግን ምንድነው በዘንድሮ ዓመት የተለየ ያደረገው አሁን በዚህ ደረጃ የመጣው ክትትል ነው ያደረግነው። በየአመቱ ይገመገማል፣ ይጣራል። ምንድነው በመሬት ዙሪያ አካባቢ ያለው በጥንካሬ የሚታዩት በክፍተት የሚታዩት የህዝብና የመንግስትን ሀብት የት አካባቢ ነው ክፍተት ያለውን ነገር ነው በበጀት ዓመቱ መጀመሪያ ላይ የለየ ነው ማለት ነው። ይሄን ስንለየው በሰፊው በመኖራ ሆኖ እያለ ድርጅት የተደረገው ማለት ወደ ህጋዊ ስርዓት ደንብ ቁጥር 162 ላይ ስፔሻሊ አንቀጽ 54 ላይ 1-2 ብሎ በደንብ በግልጽ ያስቀምጣል። አልፈልግም ካላም ደግሞ በነበረበት በመኖራ ማስቀጠሉንም ያስቀምጣል። ስለዚህ እኛ ምንድነው የመጀመሪያው መሰረት ያደረግነው መሬት የምንመራው የመንግስትም ሀብት ስለሆነ ስርዓት ይዞ መሄድ አለበት ነው፣ ህግ መጠበቅ አለበት ነው። ስለዚህ የዜጎችንም እኩልነት የምናረጋግጠው አንዱ ጎን ለጎን አስፈቅዶ ሲጠቀም፣ አንዱ ሳያስፈቅድ ሲጠቀም ደግሞ ፍትሃዊነትም አይደለም መስተካከል አለበት የሚል ህጉን ደግሞ እንግዲህ እዚህ አካባቢ ሰው ወይ ደግሞ የተቋማት አመራርም ኃላፊነቱን መወጣት አለበት፣ ዜጎቹም ኃላፊነታቸውን መወጣት አለባቸው የሚል እምነት አለው። ምክንያቱም እዚህ አካባቢ ላይ በደንብ ጎልቶ እየታየ ያለው መኖራ የነበረው ድርጅት ያደረገው ድርጅት ሲታረግ ለትርፍ ነው። ለትርፍ እስከሰራ ድረስ ደግሞ በህግ የተቀመጠውን አምኔ ወደዛ ከመጣው በደንቡ መሰረት መጥቶ ማስተካከል የግድ ይላል ማለት ነው። ምክንያቱም ሁላችንም ለህግ ተገዢ መሆን ተገቢ ነው ብለን ስለ እኛ በእሱ አካባቢ ላይ በሁለት ነገር ነው ያየ ነው ማለት ነው። አንደኛው የነበሩ አመራሮችን ኃላፊነታቸውን አለመወጣት ነው። ባለይዞታዎችም ደግሞ ውሉ እጃቸው ላይ ነው። ውላቸው ላይ መኖራ ብሎ ሳለ ድርጅት ማድረጋቸው በሁለቱም በኩል ክፍተት አለ ብለን ነው የምናስበው። የሆነ ጊዜ አንድ ነገር ከተበላሸው እንደዛው በብልሽት ይቀጥል ደግሞ ብሎ ማሰብ ትክክል አይደለም የሚል ሀሳብ አለ። ይሄ ደግሞ ደንቡም የተሻሻለው እኮ እነዚህ ነገሮች ክፍተቶች እንዲታረሙ ለሀገሪቷም ለከተማ አስተዳደሩ ለባለይዞታው ጠቀሜታውም ከፍ ያለ ነው። ባዘው እኩል አይደለም መኖሪያ ቤትና ድርጅት ብለ ስታስቡ ማለት ነው። የድርጅቱ ከፍ ያለ ነው ጥቅሙ ላይ ማለት ነው። ወደ ተጨባጭ አገልግሎት አካባቢ ስትሄድ ለተለያዩ አገልግሎትም ስፔሻሊ ፕሪቪሌጅ ያደርጋል። ስፔሻሊ ድርጅት አካባቢ ስታረገው ማለት ነው። ስለዚህ የህዝብና የመንግስት የሆነውን ሀብት የሆነው በትክክል በህጉ መሰረት ብቻ ነው ማስተናገድ የምችለው እንጂ በመሰላ ማስተናገድ አይቻልም። ከዚህም በፊት የኛ ግምገማ ምንድነው ህግ በዚህ ደረጃ ያለ ህግን መተላለፍ ትክክል አይደለም የሚል እምነት አለ። እዚህ አካባቢ ላይ በግልጽ ምንድነው ያደረግነው በአዲስ አበባ ከተማ አስተዳደር ነው ይሄ ስራ እየተሰራ ያለው። በ11ዱም ክፍለ ከተማ መሬት ቢሮ ቅርንጫፍ ጽህፈት ቤቶች አለው። መጀመሪያ ክትትል ተደረገ። ክትትል ከተደረገ በኋላ እያንዳንዱ በዚህ ደረጃ
ካርታቸው መኖሪያ ሆኖ ድርጅት ያደረጉት እንዲለዩ ተደረገ። ብዙ ነው እኮ በአዲስ አበባ ከተማ አስተዳደር ከ700 ፋይል በላይ ያለን ይዞታዎች አሉ። አሁን እኮ በግኝት እንደ ከተማው አደራሽም አይደለም፣ የተወሰኑ ሰዎች ናቸው ማለት ነው። ከ700 ሺህ ፋይል ለይቴን አሁን ስፔሻሊ በቢሮም ያጸደቅናቸው 1000 የማይሞላው ነው። ስፔሻሊ ከ2000 በላይ የሆኑት እኮ ቀድሞም ልክ ይሄን በየክፍለ ከተማ የኛ ቅርንጫፍ ጽህፈት ቤቶች እስከ ዶር ቱ ዶር ሄዶ ይሄ ነገር እንደዚህ ነው፣ ስህተት ነው፣ ስለዚህ መታረም አለበት ተብሎ ከ2000 ሰው በላይ እኮ ተስተካክሎ ቢያንስ ብዙ ሰዎች መጥቶ አስተካክሎ እንደ ቢሮም ከዚህ በፊት የነበረው ውዝፍ አልተጠየቁም። አንድም አገልግሎት ቀይሮ ሳይፈቀድለት ለውጥ አድርጎ ለሰራባቸው አመታት የጀመረበት ጊዜ ስለማይታወቅ ወደ ኋላ አልተጠየቀም። ውዝፍ እንዲከፈል አልተጠየቀም። ስለዚህ አንዳንድ ከዚህም አኳያ ብዥታዎች ስላሉ ዛሬ ላይ ነው ውሳኔ የተወሰነው በደረስንበት መታረም ስለሚገባው ማለት ነው። ለሊዝ ባለ ይዞታው ወደ ኋላ ያልሰራ ህግ ለተቋማትም አይሰራም ማለት ነው። ከዚህ በኋላ እንጠይቃለን። የሊዝ ህጉን የተላለፈ ማንኛውም አካል ተጠያቂ ይሆናል በተቀመጠው ህግ መሰረት። ስለዚህ ፈቃድ የሚሰጡት ፈቃድ ሰጪ ተቋማት፣ ተቆጣጣሪ ተቋማትም ጭምር ይህን መሰረት አድርገው መስራት እንደሚጠበቅባቸው ተጨማሪ ግንዛቤዎችን እንፈጥራለን። ተላልፎ ሲገኙ ግን እርምጃ ይወሰዳል ማለት ነው። ሁሉም የህግ ተገዥነት በሁሉም ዘንድ ነው መሆን የሚገባው። ሌላው ትንሽ መጨመር የሚፈልገው ዱብዳ ነው የሚለው በፈቃደኝነት በራሳቸው ተነሳሽነት የአገልግሎት ለውጥ አገልግሎቱን ሳይጀምሩ የአገልግሎት ለውጥ ጠይቀው ያስቀየሩ የተፈቀደላቸው የሊዝ ባለ ይዞታዎች አሉ። ስለዚህ አገልግሎቱ ሲሰጥ ነው የነበረው። የአሁኑ ለየት የሚያደርገው በተደረገው ክትትል ተላልፎ የተገኙት ወደ ስርዓቱ እንዲገቡ ነው። ከዚህ ሰዓት ጀምሮ በስርዓቱ በላቸው የይዞታ ማረጋገጫ በተሰጣቸው በተፈቀደላቸው የመሬት ስሪት አጠቃቀም መሰረት አገልግሎታቸውን እንዲቀጥሉ ማድረግ ነው። የሚቀይሩ ከሆነ ደግሞ በተቀመጠው ስርዓት መሰረት ሳይፈቀድላቸው ስለሆነ የቀየሩት ለሱ 1% የሊዙን ከዛ ቀጥሎ ያለው ወደ ስርዓቱ ሲገቡ የሚጠየቁት ተፈጥሯዊ ነው። ማንኛውም የሊዝ ባለ ይዞታ መፈጸም ያለበት ግዴታ እንጂ በአንድ ጊዜ የተጫነ ነገር አይደለም። ስለዚህ ለ20 ዓመት የተከፋፈለ ነው። ነገር ግን ቅድመ ክፍያ ደግሞ ማንኛውም የሊዝ ባለ ይዞታ ወደ ስርዓቱ ሲገባ 30% የሚጠበቅበትን ይከፍላል በአንድ ጊዜ። እኛ ያደረግነው በአንድ ጊዜ አይደለም። እንዳውም ያደረግነው የመጀመሪያውን ወደ ስርዓቱ መግባቱን ማረጋገጫ ስምምነቱን መግለጫ 1% ቅጣቷን ብቻ ከፍሎ ቅድመ ክፍያውን ከሚቀጥለው ወር ጀምሮ እያከፋፈለ እየሸነሸነ እስከ ግንቦት 30 ድረስ አቅሙንም ታሳቢ በማድረግ ቅድም የተነሱ የግንዛቤ ጉዳዮችን 100% ክፍተት የለም ብለን አንወስድም። እሱንም ታሳቢ በማድረግ ክፍያውን ፈጽመው ቅድመ ክፍያውን ፈጽመው እንዲያጠናቅቁ የጊዜ ሰሌዳ ወጥቶላቸው ይሄ ለእያንዳንዱ ኮሚኒኬት ተደርጓል። ከቢሮ እያንዳንዱ ክፍለ ከተማ ላይ ብቃት ያላቸው ሙያተኞች እና አመራሮች ተመድበውን ጭምር ክፍለ ከተማ ካሉን ሰራተኞችና አመራሮች በተጨማሪ ቤት ለቤት እያንዳንዱ የሊዝ ባለ ይዞታ አገልግሎት ለውጦ የተገኘው የግንዛቤ ማስጨበጫ ስራዎች ተሰርተዋል። ከዛም ባሻገር ሌሎች ቻናሎችንም በመጠቀም ዘዴዎችን በመጠቀም ይሄ ግንዛቤ ሲፈጠር ነው የነበረው። የሊዝ ባለ ይዞታዎች ወደ ቅይጥ አገልግሎታቸውን መለወጣቸው ተጠቃሚ ያደርጋቸዋል። ይሄን ባለፉት 2 ዓመታት
በሰራናቸው የኮሪደር ልማት ስራዎቻችን የመልካም አስተዳደር ችግር ሆነው የሊዝ ባለይዞታችን ሲያመላልሱ የነበሩ በተለይ በምትክ አሰጣጥና ካሳ ትመና ላይ ችግር የፈጠሩ ድርጊቶች ነበሩ። የባለይዞታው ካርታ በመኖሪያ ነው፣ ነገር ግን በተጨባጭ ድርጅት ነው የነበረው። ለድርጅት ቀይሮ በራሱ ሲጠቀምበት ነበር። አንዳንዶቹ ሬስቶራንት ያደረጉ፣ ሆቴል ያደረጉ፣ ሙሉ በሙሉ ወደ ንግድ የቀየሩ። ወደ መብቱ ሲመጣ ግን በህገ ወጥነት የተሰራውን ሳይፈቀድ የተቀየረው አገልግሎት አሁን መብት ይከበርልኝ ብሎ መምጣት ያስቸግራል። የተጎዱ አሉ ማለት ነው። ከህግ ውጪ መስራት ስለማይቻል ይሄንን መብት እንዲጠበቅ ልማቱ ቀጣይ ነው። በዚህ ልማት ምክንያት የሚኖሩ እንቅስቃሴዎች አሉ። ስለዚህ ጥቅሙንም ጭምር የሚያረጋግጡ ጥቅሙንም የሚያስከብሩ ናቸው። ህግ አክብሮ መገኘት ለሊዝ ባለይዞታው እጅግ በጣም የሚጠቅም ስለሆነ ያለኝ መልእክት የሊዝ ባለይዞታዎች ህግ አክብረው ቢንቀሳቀሱ ከፍትሃዊ ተጠቃሚነትም አንጻር ገበያውም ላይ ካለው አጠቃላይ ውድድር አንጻር እኩል የሆነ ቦታ ስፔስ ለሁሉም የሚለውን መርህ ተግባራዊ ለማድረግ የሚያግዝ ነው የሚሆነው ማለት ነው። መልካም አመሰግናለሁ። እቺ የመጨረሻው ዋስትና የምትለዋ አሁን ስርዓት የማስከበር ፍትሃዊነት የማረጋገጥ እና የሊዝ ደንቡን ደግሞ ተግባራዊ የማድረግ ክትትል የማድረግ ስራ ነው እየተሰራ ያለውና ዋስትናው ሀብታሙ እንደገለጸው ህጉ ነው ብለናል። ህግ አክብሮ መንቀሳቀስ ነው። እንግዲህ አሁንም በመኖሪያነት እንዲቀጥሉ ነው። ህግ ማክበር ማለት እሱ ነው። በተሰጣቸው ማረጋገጫ መሰረት በቦታው አጠቃቀም መሰረት መሄድ ነው። ተላልፎ ከተገኘ ይቀጥላል ማለት ነው። ይሄ እንደማይደረግ ደግሞ እምነታችን የጸና ነው። እንደ አጠቃላይ እንግዲህ የሊዝ ክትትል ለከተማችን አጠቃላይ የመሬት ልማት የመሬት አስተዳደር ተልኳችን እጅግ በጣም ወሳኝና ክፍተት የነበረብን ነው ከዚህ አኳያ። ስለዚህ ይሄ ተጠናክሮ የሚቀጥል ሆኖ አንደኛው ጉዳይ ነው ያነሳ ነው ዛሬ የተወያየንበት አገልግሎት ለውጥ አንዱ ክትትል ስለሆነ ከሊዝ ክትትል አኳያ ሌሎች እንደዚሁ አሁን አማጠን ያጠናቀቅነው አይደለም። ፍተሻው አሁንም የሚቀጥል ነው። ግን ያለኝ መልእክት የሊዝ ባለይዞታዎች በዚህ አገልግሎት በራሳቸው ቀድመው የለወጡት ወደ አቅራቢያቸው ወደሚገኝ ክፍለ ከተማ ቅርንጫፍ ጽሕፈት ቤቶቻችን ቀርበው በራሳቸው ፈቃድ አገልግሎቱን እንዲጠይቁ እናበረታታለን። የአገልግሎት ለውጡን እንዲጠይቁ እናበረታታለን። ሁለተኛው ከዚህ ጋር እየሰራን ያለው የግንባታ ክትትልም አለን። ይሄ ደግሞ ሳይፈቀድላቸው ከተሰጣቸው የይዞታ ማረጋገጫ ውጪ አጥረው የሚገኙ ግንባታን ፈጽሞ የሚገኙ የሊዝ ባለይዞታዎች አሉ። የሊዝ ውልም ሳይገቡ ሌሎችም ጭምር ይኖራሉ። ይሄ ህገወጥ ስለሆነ ከዚህ ተግባር መቆጠብ ያስፈልጋል። ይህን በተለያየ ምክንያት ሊሆን ይችላል። አጥረው ያሉ የሊዝ ባለይዞታዎች ከተማ ውስጥ ያሉት ተላልፎ የተገኙ ከካርታቸው ውጭ ግንባታም ፈጽሞ የተገኙ በአዋጁ አዋጅ 721/2004 ላይ በግልጽ ተመላክቷል። ይሄ ህግን መተላለፍ ስለሆነ በየአቅራቢያቸው በሚገኙ በየክፍለ ከተሞቻቸው በደብዳቤ በማመልከቻ ይሄ የጥፋተኝነት ተግባር ከአዋጁ ጋር የሚቃረን ስለሆነ ራሳቸውን ዲስክሎዝ እንዲያደርጉ እንዲጠይቁ ጥያቄ እንዲያቀርቡ እናበረታታለን።